የሰብአዊ አገልግሎትና የህዝብ አገልግሎት በጀትን የትግራይ ታጣቂ ኃይል ለወታደራዊ ዓላማ እየተጠቀመበት ነው ሲሉ በትግራይ ሰላም ላይ የሚንቀሳቀሱ አካላት ተናገሩ። አካታች አስተዳደርን ባለመቀበልና የስልጣን ነጠቃ በማከናወን የፕሪቶሪያ ስምምነትን ቡድኑ ጥሷል ብለዋል። እንደሚከተለው ተዘጋጅቷል። አብረን እንከታተል። ከብዙ ደም መፋሰስና ጦርነት በኋላ የሰሜን ኢትዮጵያን ጦርነት የሚያቆመው የፕሪቶሪያ ስምምነት ተፈረመ። ስምምነቱ ለዓመታት የመሳሪያ ፈሙዙን ድምፅ አጥፍቶ የኢትዮጵያ እናቶችን ተስፋ ሰጠ። ይሁንና ህገወጡ የትግራይ ታጣቂ ኃይል ስምምነቱን የጣሰው ያኔ ፊርማው ሳይደርቅ ነበር። ግን በፌዴራሉ መንግስት ልበሰፊነት ግጭቱ ሳይከሰት ቀረ ይላሉ ከአሚኮ ጋር ቆይታ ያደረጉት በቀድሞው ጊዜያዊ አስተዳደር ያገለገሉና ለትግራይ ሰላም የሚሰሩት አቶ ገብረ ኪሮስ ሁሉፍና አቶ ዮሐንስ ኃይሉ። የመጀመሪያ ህወሓት ያፈረሰው እዚህ ጋር ነው ባይዘው ማውራት ካለብን ማለት ነው። ምክንያቱም ፕሪቶሪያ አካታች የሆነ ጊዜያዊ አስተዳደር እንዲመሰረት ነው የሚደነግገው። እሱ ግን ምን ብሎ መጣ? 51% ለኔ ስልጣን እንዲሰጠኝ የሚል እንደገና እንዲሰበሰቡ አደረገ ማለት ነው። ጊዜያዊ አስተዳደር ሲቋቋም ደግሞ እንደምትመለከተው እንኳን አንድ 51% 100% ነው ለኔ መሰጠት አለብኝ ብሎ እንደፈለገ ያደረገ ነበር ማለት ነው። ፌዴራል መንግስት የሰላም ፍላጎቱን እዛ ላይ በጣም ከፍ ባለ መልኩ አሳይቷል፣ ብዙዎችን እስኪያስከፋ ድረስ። ለምሳሌ የኔ ድርሻ ይቅርብኝ፣ ፌዴራል መንግስት በእናንተ በጊዜያዊ መዋቅር ውስጥ አልገባም፣ ራሳችሁ ወደ ሰላም የመምጣት ፍላጎታችሁን በተግባር የምታሳዩበት ሙሉ ነፃነት ያለበት ግን ተስማምተን ተግባብተን የምንሄድበት በሚል ያ ነገር ተፈጽሞ ቢሆን ኖሮ ወዲያው ነበረ የተኩስ አቁሙ የሚፈርሰውና ወደ ሌላ ጦርነት የምንገባው። ስለዚህ የፌዴራል መንግስትን የልብ ስፋት እዛ ላይ እናያለን። ሌሎች ሽሞኞች አሁን ለምሳሌ ከሌላ ፓርቲዎች የመጡ ሽሞኞችም ስራቸው በአግባቡ እንዳይሰሩ በታጣቂዎች አድርጎ ማስፈራራት ሜካኒዝሞች፣ አሁን ለምሳሌ ልማት ጉጅለ የሚባሉ እዛ ቢሮ ሂዶ እስከ መረበሽ ስልጣን ለመንጠቅ ማለት ነው። በዓለም አቀፍ የሰብአዊ መብት ህጎች ላይ የተቀመጠው በፕሪቶሪያ ስምምነትም የተደገፈው ንጹሃን ዜጎችን ለጦርነት ዓላማ ለመጠቀም ግን አሁንም እርዳታን ለወታደራዊ ዓላማ በመጠቀም ቡድኑ ጥሶታል ይላሉ። ሰው ሰራሽ ረሃብ እስኪፈጠርበት ድረስ ወጣት እንዳይኖር ተደርጎ ተፈናቃዮች እንዳይመለሱ ተደርጎ ሌሎች እዛ አካባቢና ከዛ አካባቢ ውጭ ያሉ የተፈናቃይ ቦታዎች ደግሞ እንደ መያዣነት ነው የተጠቀሙባቸው ተፈናቃዮቹን። የህወሓት ጊዜያዊ ነባሩ አስተዳደር ካልተመለሰ የህወሓት የጸጥታ ኃይል ወደዛ ቦታ ካልተመለሰ የሚል ቅድመ ሁኔታ ተቀመጠ። በፕሪቶሪያ ስምምነት ተቃራኒ ነው ይሄ። አሁን ጊዜያዊ አስተዳደር ተባለ እንጂ የህወሓትን አስተዳደር የመመለስ ህወሓትን የማንገስ ፕሮግራም አይደለም የፕሪቶሪያ ስምምነት። የትግራይ ህዝብ 3/4 በእርዳታ ሲኖር እንደነበረ ያለፉትን በርካታ ዘመናት መንግስት በነበረ ዘመንም ይታወቃል። ስለዚህ ያንን ለተፈናቃዮች የሄደውን እርዳታ ወደ ራሱ በመጥለፍ በጣም የሚያሳፍር ድርጊት ከዛ ወደ ጦርነት የሚያስኬድ ደረጃ ላይ ደረሰ። አንደኛ ከአካባቢው የሚወጣ ወርቅ በፌዴራል መንግስት ነው የሚተዳደረው፣ መተዳደር ያለበት ወደ ብሔራዊ ባንክ ይገባል፣ ክልሉ በጀት ይያዝለታል። ከዛ ላይ ነው በቅርቡ አሁን ለመንግስት ሰራተኛ የሄደው በጀት ከደሞዛቸው 20% ለመኸተ እየተባለ እየተቆረጠ ነው ያለው። ሆኖም ግን መንግስትም እየላከ እንደገና ተጨማሪ ደግሞ ዓለም አቀፍ እርዳታ የሚሰጡ ድርጅቶችም አሉ። የሚሄደውን እርዳታ ይዞ ለፖለቲካ ዓላማ ነው፣ ፕሮፓጋንዳ ነው የሚጠቅምባቸው። የህዝብና የመንግስት በጀትን ተጠቅሞ ለፖለቲካዊ ፍላጎት ማሳኪያ የሚያውለው ቡድን ተግባር ህገወጥነት ሁሉም ሊገነዘበው ይገባል ይላሉ። ለህዝብ ቆማለሁ ይላል። አሁን ለምሳሌ እርዳታ፣ መንግስት ሰራተኛ፣ እነዚህ ሲቪክ የሆኑ ነገሮች ለምንድን ነው ወደዛ ጣልቃ የሚገባ? ለህዝብ የቆምኩኝ ነኝ ካለ ፖለቲካው ይዞ ፖለቲካው ለምን አይሰራ ካዋጣው ማለት ነው። ስለዚህ የትግራይ ህዝብ በደንብ አድርጎ ይሄ መረዳት አለበት። የኢትዮጵያ ህዝብም አጠቃላይ የኢትዮጵያ ህዝብ ይሄ ድርጅት በደንብ አድርጎ ማወቅ ያለብን ይመስለኛል። ከድፍን ኢትዮጵያ ጫንቃ ላይ ተነስቶ የትግራይ ህዝብ ላይ ተጭኖ ያለውን አመፀኛ አሸባሪ ቡድን በማስወገድ ደረጃ ከትግራይ ህዝብ ጎን እንዲቆም ከፌዴራል መንግስት ጎን እንዲቆም ጥሬን ማስተላለፍ ፈልጋለሁ።